ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ግንቦት 24 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ሰባተኛው ጠቅላላ ምርጫን የተመለከቱ አበይት ጉዳዮችንም ይዘን ቀርበናል። ምርጫውን በተመለከተ ጠቅላይ ሚኒስትር አብይ አህመድ እንዲሁም ከንቲባ አዳነች አቤቤ ያስተላለፏቸውን መልእክቶችም ይዘናል። በተመሳሳይ የኢሰመኮ ኮሚሽነር ብርሃኑ አዴሎ አፍሪካ ህብረት የምርጫ ታዛቢ ልዑክ መሪ ኡሁሩ ኬንያታ የምርጫውን የእስካሁን ሂደት በተመለከተ የሰጡትን አስተያየት ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የሚመጣውን ማንኛውንም የህዝብ ውሳኔ ውጤት በጸጋ ለመቀበል ዝግጁ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በሰባተኛው ጠቅላላ ምርጫ በኦሮሚያ ክልል በሻሻ ማለዳውን ተገኝተው ድምጽ ሰጥተዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት የውጭ ኃይሎች ምርጫውን ለማደናቀፍ ሞክረዋል ያሉ ሲሆን የኢትዮጵያ ህዝብም ድምጽ በመስጠት ጀግንነቱን አሳይቷልን ብለዋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያስደምጠናል። የሚመጣውን ማንኛውም የህዝብ ውሳኔ ውጤት በጸጋ ለመቀበል ዝግጁ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በሰባተኛው ጠቅላላው ምርጫ በኦሮሚያ ክልል በሻሻ በጎማ ሁለተኛ የምርጫ ክልል ባህሩ የምርጫ ጣቢያ ማለዳውን ተገኝተው ድምጽም ሰጥተዋል። ጠቅላይ ሚኒስትር አብይ ድምጽ በሰጡበት ወቅት ባስተላለፉት መልእክት መንግስታቸው ማንኛውም የህዝብ ድምጽ በጸጋ ለመቀበል ዝግጁ መሆኑን ገልጸዋል። ህዝቡ እያደረገ ያለው ይህ እርምጃ የዲሞክራሲ ስርዓትና ሀገር መንግስትን ለመገንባት ያለውን ጽኑ ፍላጎት የሚያሳይ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ የራሱን ውሳኔ ለመወሰን መካሪና ገሳሽ እንደማያስፈልገው በተግባር እያረጋገጠ ነው ብለዋል። አክሎም ህዝቡ የሚሻውን ወስኖ ከመረጠ በኋላ የተመረጡ ሰዎች ለመረጣቸው ህዝብ ሰርተው ታሪክ ለመቀየር ዝግጁነታቸው ያሳስበኛል ሲሉም ተናግረዋል። ቀጣዩ 5 ዓመትም ከስካሁኑ በላይ ልፋትን ይጠይቃል፣ ድካም ይጠይቃል በማለት ማብራርተዋል። በመሆኑም የሚመረጡ አካላት ዝግጁነት ያሳስበኛል ብለዋል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ አንድ አይደለችም። ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ውድድሩ ማሸነፍ ወይም መሸነፍ ሳይሆን ራሱን አሳልፎ የሰጠንን የታመነ ህዝብ አገልግሎትና ህይወት እንዴት መለወጥ ይቻላል የሚለው መሆን አለበት በማለትም አብራርተዋል። የሚመጣውን ማንኛውም የህዝብ ውሳኔ ውጤት በጸጋ ለመቀበል ዝግጁ ነን ያሉት ጠቅላይ ሚኒስትሩ በምርጫው ያሸነፉ አካላት በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ ውጤቱን በጸጋ እንዲቀበሉ አሳስበዋል። ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ
ጠቅላይ ሚኒስትሩ ምርጫውን ለማደናቀፍ የውጭ ኃይሎች የገዟቸው አካላትም አሰማርተዋል ሲሉም ተናግረዋል። በዚህም ምርጫውን ማካሄድ አይቻልም የሚል እምነት እንድንይዝ ሞክረዋል። ሆኖም ህዝቡ ይህ አይቻልም ብለዋል። ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። ጠቅላይ ሚኒስትር አብይ አህመድ አክለውም ብንመረጥም ባንመረጥም ለሰላም መስራታችንን እንቀጥላለን ብለዋል። እንዲሁም ምርጫው እንዲደናቀፍ ሲጣሉ የነበሩ በመቶዎች የሚቆጠሩ ቦምቦችን ስንለቅም ከርመናል በማለትም ተናግረዋል። ሰላም ግን በመንግስት ፍላጎት ብቻ የሚመጣ ተደርጎ መወሰድ የለበትም። ለምሳሌ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። በአማራ ክልል በተለያዩ አካባቢዎች ለሰባተኛው ጠቅላላ ምርጫ ከንጋት ጀምሮ ህዝቡ ድምጽ እየሰጠ ነው። ዛሬ ግንቦት 24 ቀን 2018 እየተካሄደ ለሚገኘው ሰባተኛው ጠቅላላ ምርጫ በአማራ ክልል በተለያዩ አካባቢዎች ከንጋት ጀምሮ ዜጎች ድምጽ እየሰጡ ይገኛሉ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በባህር ዳር ከተማ ግሽ አባይ ክፍለ ከተማ ህዳሴ የምርጫ ጣቢያ ድምጻቸውን ሰጥተዋል። ዝርዝሩን ሀና ፍሳ ይዛለች። አብራችሁን ቆዩ። በአማራ ክልል በተለያዩ አካባቢዎች ለሰባተኛው ጠቅላላ ምርጫ ከንጋት ጀምሮ ዜጎች ድምጽ እየሰጡ ነው። ዛሬ ግንቦት 24 ቀን 2018 ዓ.ም እየተካሄደ ለሚገኘው ሰባተኛው ጠቅላላ ምርጫ በአማራ ክልል በተለያዩ አካባቢዎች ከንጋት ጀምሮ ዜጎች ድምጽ እየሰጡ ይገኛሉ። በባህር ዳር ከተማ፣ በጎንደር፣ በደሴ፣ በደብረ ብርሃን፣ በሰሜን ወሎ ከተማ እንዲሁም ፍኖተ ሰላምን ጨምሮ በክልሉ በተለያዩ አካባቢዎች ከማለዳ ጀምሮ ዜጎች ድምጽ እየሰጡ ይገኛሉ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በባህር ዳር ከተማ ግሽ አባይ ክፍለ ከተማ ህዳሴ የምርጫ ጣቢያ ድምጻቸውን ሰጥተዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በወቅቱ ባስተላለፉት መልእክትም ህዝቡ በከፍተኛ ደረጃ ለምርጫው ትኩረት ሰጥቶ እየመረጠ ነው ያሉ ሲሆን ምርጫ አንዱ የዲሞክራሲ ማሳያ ነው ብለዋል። በኢትዮጵያ ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነው ያሉት አቶ አረጋ ከበደ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር ባለመሆኑ በዲሞክራሲ የተመረጠ መንግስት መመስረት መልመድ አለብን በማለትም ተናግረዋል። አቶ አረጋ ከበደ አክለውም በኢትዮጵያ የመንግስት ታሪክ ውስጥ የመንግስትን ስልጣን ለመያዝ በአብዛኛው ከጦር መሳሪያና በኃይል የሚመነጭ ነው በማለት ገልጸው ምርጫው ይህንን የማስቀረት መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ ነው ሲሉም አንስተዋል። እንደምታውቁት የዲሞክራሲ ዋነኛ መሰረት አንዱ መሰረት ማለት ነው ብቸኛው ባይሆንም ምርጫ ነው። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። ምክንያቱም አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳብር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጭ እንጂ ከህዝብ ድምጽ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ
የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። እንግዲህ እነዚህ በዚህ መንገድ ሁለት ነገሮችን ያሳካል። ይሄ በመጀመሪያ ደረጃ ቅድም እንዳልኩት ምርጫ በህዝብ ድምጽ እንጂ በብረት እንዳልሆነ የሚያረጋግጥ ነው። ሁለተኛ በኢትዮጵያ ውስጥ ለበርካታ ዘመናት ሽግግር መንግስት የሚመኙ አካላት አሉ። በኢትዮጵያ ውስጥ ሽግግር መንግስት ይቋቋም እንዲህ አይነት መንግስት እንዲህ አይነት ሽግግር ይቋቋም የሚሉ ዛሬውኑ ጀምሮ በውጭ ሀገርም በአገር ውስጥም ሆነ ይህን የሚመኙ አሉ። ይሄ ደግሞ ሁልጊዜ ኢትዮጵያ በሽግግር መንግስት ውስጥ የምታልፍ ከሆነ የጸና መንግስት የጸና ስርዓት አይኖራትም። ስለዚህ ህዝባዊና ህጋዊ የሆነ መንግስት ለመመስረት የሚያስችል ብቸኛው መንገድ የህዝብ ድምጽ ነው። በህዝብ ድምጽ የሚገኝ ምርጫ ነው ማለት ነው። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በበኩላቸው በወቅቱ ባደረጉት ንግግር ምርጫው በህዝብ ቅቡልነት ያለው መንግስት ለመመስረት ወሳኝ ተግባር መሆኑን ገልጸዋል። ህዝቡ ይሆነኛል የሚለውን መንግስት ለመምረጥ የሚደረግ ቃል ኪዳን ነው ብለዋል። ምርጫ ዲሞክራሲን ለማጽናት ቅቡልነት ያለው መንግስት ለመመስረት እጅግ በጣም ወሳኝነት ያለው ተግባር ነው። በዚህ አጋጣሚ ህዝቡም ለምርጫው ያደረገው ተሳትፎ ከምዝገባ ጀምሮ እስካሁን ድረስ እጅግ በጣም የሚገርም ነው። ለባህር ዳር ከተማ ህዝብ እንዲሁም ለአማራ ክልል ህዝብ እንዲሁም ለኢትዮጵያ ህዝብ በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። እንግዲህ በዚህ አመት እጅግ በጣም በርካታ ህዝብ ነው ለምርጫ የተመዘገበው። ከ54 ሚሊዮን በላይ እንደተመዘገበ ምርጫ ቦርድ ነግሮናል። እንግዲህ ምርጫ ትልቁ ነገር ህዝቡ ይሆነኛል የሚለውን መንግስት ይሆነኛል የሚለውን ፓርቲ የአካባቢን ድምጽ የአካባቢን ልማት ያሳልጥልኛል የሚለውን ተወካይ ለመምረጥ የሚያደርገው ቃል ኪዳን ነውና እኛም እንግዲህ በዚህ በባህር ዳር ምርጫ ክልል ባህር ዳርን ለህዝብ ተወካዮች ምክር ቤት ወክዬ እየተወዳደርኩ ነው። እንግዲህ ባህር ዳር የጀመረችው በጣም በርካታ ነገር አለ። ይሄን ለማስቀጠል ከህዝቡ ጋር ሆነን ተባብረን እንሰራለን። ህዝቡ ከምዝገባ ጀምሮ ዛሬም ራሱ ከ11 ሰዓት ጀምሮ ነው በምርጫ ጣቢያዎች መሰለፍ የጀመረው ድምጽ ለመስጠት። ግን በምርጫ ቦርድ ህግ መሰረት 12 ሰዓት ስለሚጀምር እስከ 12 ሰዓት ጠብቆ ነው የተጀመረው። አሁን የምታዩት ነው ህዝቡ ድምጽ እየሰጠ ነው። በጣም ደስ የሚለው ደግሞ በዚህ አመት ያለው ምርጫ በአጀማመራችን ትንሽ ለመመዝገብ መዘግየቶች ነበሩ የሚል የህዝብ ቅሬታ ነበር። በኋላ እሱ ተስተካክሎ ዛሬ ግን ስንመርጥ በጣም በፍጥነት ነው እያስተናገዱን ያሉና በጣም ወጣቶች ናቸው። በጣም ደስ የሚል አሰራር ነው በዚህ አመት ያደረግነው ምርጫ። በጣም በርካታ ህዝብ እንደመምረጡ ይህንን ደግሞ በደንብ አስተዳድሮ ለዚህ ማብቃት ትልቅ የተቋማዊ አቅም ግንባታ ነውና ምርጫ ቦርድንም በዚህ አጋጣሚ ለገነባው አቅም ያው ማመስገን እፈልጋለሁ። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለህዝብ ተወካዮች ምክር ቤት እንዲሁም አቶ አረጋ ከበደ ደግሞ ለአማራ ክልል ምክር ቤት ይወዳደራሉ። እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በጎንደር ከተማ ምርጫ ክልል፣ የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን በደቡብ ወሎ ዞን ወረባቡ የምርጫ ክልል፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋይ በኮምቦልቻ ምርጫ ክልልና ሌሎች የክልሉ ከፍተኛ የስራ ኃላፊዎች ድምጻቸውን ሰጥተዋል። በአዲስ አበባና በድሬዳዋ ከተሞች በሚገኙ የተለያዩ የምርጫ ጣቢያዎች መራጮች ድምጽ እየሰጡ ነው። ለበርካታ ሳምንታት በከፍተኛ ዝግጅት ሲጠበቅ የነበረው 7ኛው የኢትዮጵያ ጠቅላላ ምርጫ ዛሬ ሰኞ ግንቦት 24 ቀን 2018 ማለዳ ላይ በይፋ ተጀምሯል። በአዲስ አበባና በተለያዩ የሀገሪቱ አካባቢዎች የሚገኙ የምርጫ ጣቢያዎች ማለዳውን ለአገልግሎት ክፍት የተደረጉ ሲሆን በርካታ መራጮች ድምጽ እየሰጡም ይገኛሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ ማለዳውን በልደታ ክፍለ ከተማ ወረዳ 8 ጄኔራል ጃጋማ ኬሎ ምርጫ ጣቢያ በመገኘትም ድምጻቸውን ሰጥተዋል። ከንቲባዋ ድምጻቸውን ከሰጡ በኋላ ባስተላለፉት መልእክት የስልጣን ባለቤት ህዝቡ መሆኑን ህዝቡ ራሱ ማመን አለበት ሲሉም ተናግረዋል። ምርጫ ላይ መሳተፍ መብት ነው። መብቱ ገብቶት እየመረጠ ነው ያለው። አሁንም ይሄንን መብት ህዝቡ በተሟላ ሁኔታ መጠቀም መቻል አለበት። የመረጠው መሪ ነው ሊመራው የሚገባው። የስልጣን ምንጭ መሆኑንም ከልቡ አምኖ ከሱ ድምጽ ውጪ ማንም ወደ ስልጣን መምጣት እንደሌለበት፣ በኢትዮጵያ ውስጥ ስልጣን መገኘት ያለበት የስልጣን ምንጭ መሆን ያለበት የህዝብ ድምጽ ነው።
ህዝባችን አሁንም ይሄንን መብቱን በተሟላ ሁኔታ በየትኛውም አይነት ሁኔታ ቢመሽ ድምጹን ሳይሰጥ አንዳንድ ሁኔታዎች ቢያጋጥሙ ዝናብ ቢሆን ፀሐይ ቢሆን በትግስት በጽናት ለሊት ወጥቶ እየመረጠ እንዳለው እስከ መጨረሻው ድረስ በዚሁ በሰላማዊ ሂደት በተግባራዊነት እንዲፈጽመው ተግባራዊም እንዲያደርገው ማለት ወዳለሁኝ። ከንቲባው አክለውም ካርድ የወሰደ ኢትዮጵያዊ ድምጹን ሳያባክን ይሆነኛል የሚለውን አካል እንዲመርጥ ጥሪያቸውን አስተላልፈው ሀገር መመራት ያለበት ህዝብ በመረጠው አካል ብቻ መሆን እንዳለበትም አስገንዝበዋል። የምርጫ ካርድ ማባከን መብት ባከነ ማለት ነው። ነገ እንደፈለገው በሙሉ መብት መጠየቅ የሚችለው ልማቴን፣ መብቴን፣ ሰላሜን አስከብርልኝ፣ 1 2 3 4 ጥያቄ መልስልኝ፣ ይሄ እኮ የኔ ምርጫ ድምጽ ነው እዚህ ወንበር ላይ ያስቀመጠህ ብሎ በሙሉ መብት መጠየቅ የሚያስችለውን ዛሬ ውሳኔውን ያሳርፍ ዘንድ ማስታወስ ወዳለሁኝ። ህዝቡም በቀሪዎቹ ሰዓታት ወደ ምርጫ ጣቢያዎች እየሄደ ድምጹን እንዲሰጥ ሲሉ ከንቲባ አዳነች አቤቤ ጥሪ አቀርበዋል። ይህ በእንዲህ እንዳለ የድሬዳዋ አስተዳደር ከንቲባ ከድር ጁሃር በ7ኛው ጠቅላላ ምርጫ በከተማዋ ግሪክ ካምፕ ወፍጮ ቤት ምርጫ ጣቢያ በመገኘት ድምጻቸውን ሰጥተዋል። የድሬዳዋ ከተማ ነዋሪዎችም ከንጋት ጀምሮ በነቂስ በመውጣት 294 በሚሆኑ የምርጫ ጣቢያዎች ድምጻቸውን እየሰጡም ይገኛሉ። ኢሰመኮ ከትግራይ ክልል ውጪ በመላ ሀገሪቱ 100 ቡድኖችን አሰማርቶ የምርጫ ክትትል እያደረገ መሆኑን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ተገኝተው በምርጫ ጣቢያዎች ቅኝት አድርገዋል። ኮሚሽነር ብርሃኑ አዴሎ በቅድመ ምርጫ፣ በምርጫ ወቅትና ከምርጫ በኋላ ያሉትን የምርጫ እንቅስቃሴዎች ተቋማቸው እንደሚከታተልም ተናግረዋል። በዚህም በቅድመ ምርጫ ስራ ተግባራት ከትግራይ ክልል ውጪ በመላ ሀገሪቱ 55 ቡድኖችን በማሰማራት ያለውን ሁኔታ አስቻይ ነው ወይ በሚለው ላይ ሪፖርት አውጥተናልም ብለዋል። ኮሚሽነሩ በዛሬው ዕለትም ሁለተኛ ዙር የምርጫ ወቅት የክትትል የምልከታና የትዝብት ጉብኝት ያደረጉ መሆኑንም አንስተዋል። በመሆኑም በዛሬው ዕለት 100 ቡድኖችን ማሰማራታቸውንም ገልጸዋል። ቅድመ ምርጫ፣ በምርጫ ዕለትና ከምርጫ በኋላ የሚደረጉ የክትትል ስራዎችን እንሰራለን። ምርጫውንም እንታዘባለን እንደ አንድ የሰብአዊ መብት ተቋም እና ከቅድመ ምርጫ ስራዎችን በርካታ ተግባራትን አከናውነናል። የመጀመሪያ ስራ የነበረው ቅድመ ምርጫ ያለው ሁኔታ አሁን ለሚካሄደው ምርጫ አመቺ ነው ወይ አስቻይ ነው ወይ የሚለውን ወደ 55 ቡድኖችን በመላ ሀገሪቱ ከትግራይ ክልል በስተቀር አሰማርተን የቅድመ ምርጫ ሪፖርት አውጥተናል። ይሄ አሁን የምናካሄደው ሁለተኛው ዙር የምልከታና የክትትል እንደውም የትዝብት ጉብኝት ነው እያደረግን ያለ ነው። የዛሬው ዋናው እንቅስቃሴያችን በዚህኛው ዙር ላይ በመላ ሀገሪቱ አሁንም ከትግራይ ክልል በስተቀር 100 ቡድኖችን አሰማርተናል። እዚህ ያያቸዋቸው የዛ ቡድን አካል ናቸው። እነዚህ 100 ቡድኖች በአጠቃላይ ከ300 ሰው በላይ በመላ ሀገሪቱ አሰማርተናል። አሁን ወደ አርባ ምንጭ ከመምጣት በፊት እነዚህ ቡድኖች የሰሩትን ስራ መረጃ ተለዋውጠን ነው ወደዚህ የመጣሁት። ኮሚሽነር ብርሃኑ አያይዘውም ከማለዳው 12 ሰዓት ጀምሮ ምርጫው መጀመሩንና ሪፖርቶች እየደረሷቸው መሆኑንም ተናግረዋል። በሪፖርቱ መሰረት ይህ ነው የሚባል እንከን የለም ያሉ ሲሆን ትናንሽ እንከኖች ደግሞ ከምርጫ ቦርድ ጋር ተነጋግረን እያስተካከልን ነው ብለዋል። በአጠቃላይ በታሰበው መሰረት ከጠዋቱ 12 ሰዓት ጀምሮ የድምጽ አሰጣጥ ስርዓቱ ተጀምሯል። እስካሁን በደረሰኝ ሪፖርት ይሄ ነው የሚባል ጎላ ያለ እንከን የለም። አንዳንድ ቦታዎች ላይ ትናንሽ ነገሮች አሉ። እነዛን ከምርጫ ቦርድ ጋር ተነጋግረን የራሳችን ፕላትፎርም አለን የምንወያየው፣ በዛ ተወያይተን እያስተካከል ነው ያለ ነው። አሁን የሚመጡ ሊኖሩ ይችላሉ። እነዛን እያስተካከል እንሄዳለን። አርባ ምንጭ የመጣሁበት ዋናው ምክንያት ይሄ ቦታ የፌዴራል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የሚወዳደሩበት ቦታ ነው። ብዙ ጊዜ ምርጫዎችን ስንታዘብ ፖለቲካል ፊገሮች የሚወዳደሩበት ቦታ ወሳኝነት አለው። ጫና ይደርሳል፣ ምርጫው ላይ ጥሰት ይፈጸማል ቢባል እንኳን ከነዚህ ሰዎች ነው የሚጀምረው። ስለዚህ እነዚህን ትላልቅ የመንግስት ባለስልጣናት የሚወዳደሩበትን ቦታ የግድ መታዘብ ስላለብን በሁለት ቡድን ነው አሁን እየተንቀሳቀስን ያለ ነው። አንደኛ ቡድን ወደ ጎንደርና ጎጃም ተጉዟል። ይህኛው ቡድን ደግሞ ጅማን፣ አርባ ምንጭን እንዲሁም ከተቻለ
ጊዜ ከበቀን ድሬዳዋን ጭምር የምንታዘብበት ሁኔታ ነው ያለው። ድሬዳዋ ላይ የብልጽግና ፓርቲ ምክትል ፕሬዝዳንት አሉ። ጅማ ላይ የሀገሪቱ ጠቅላይ ሚኒስትር አሉ። እስከ በሻሻ ድረስ እንሄዳለን። እዚህ ዋና አፈ ጉባኤ ያለው ጎንደር ላይ የፌዴሬሽን ምክር ቤት አፈ ጉባኤ አሉ። እንዲሁም ባህር ዳር ላይ ምክትል ጠቅላይ ሚኒስትር አሉ። እነዚህ ቦታዎችን በሙሉ መድረስ ስላለብን ነው የተንቀሳቀስን ያለ ነው። ባለን ፕላን መሰረት ዛሬ አሳክተን እንውላለን ብዬ አስባለሁ። እስካሁን ያየነው ሁኔታ ከተለያየ ቦታን በደረሰ መረጃ መሰረት ጥሩ ሁኔታ ነው ያለው እና ምርጫው በተቀመጠው የጊዜ ሰሌዳ መሰረት ተጀምሯል። የታዛቢዎች አቀማመጥ ሁሉ ነገር አይተናል። ባስቀመጥነው ቼክሊስት መሰረት ጥሩ ደረጃ ላይ የደረሰ የጠዋት ስራ እንዳለ ነው ያየነው። እስካሁን ጎላ ብሎ የቀረበ ሪፖርት የለም። የአፍሪካ ህብረት ታዛቢ ቡድን መሪ የቀድሞው የኬንያው ፕሬዝዳንት ኡሁሩ ኬንያታ የምርጫው የእስካሁን ሂደትን በተመለከተ በሰጡት አስተያየት እስካሁን ያለው የምርጫ ሂደት በጥሩ መንገድ እየተከናወነ ነው ብለዋል። ኡሁሩ ኬንያታ አጠቃላይ የምርጫ ሂደቱን ተዘዋውረው መመልከታቸውን በመጥቀስ በጥሩ መንገድ እየተከናወነ ይገኛል ብለዋል። ምርጫ ዜጎች ዴሞክራሲያዊ መብታቸውን በመጠቀም መሪያቸውን የሚመርጡበት መሆኑን ገልጸው እንደ ሀገር ይህ እንዲሳካ የአፍሪካ ህብረት አበክሮ ይሰራል ያሉት። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ ነው የምናመሰግነው። በያላችሁበት መልካም ቀን